የብልጽግና ዙ 23 ከጥቅም ውጭ ተደረገ። በሰሜን ጎንደር አዳርቃይና ዛሬማ ታላቅ ተጋድሎ ተፈጸመ። ልጅ ፋኖ ሆኗል ብለው ቤቱ ድረስ ትጥቁን ሊያስፈቱት የሄዱት አርሶ አደር የአገዛዙን ሰራዊት ትጥቅ ማረከ። ይሄንን ደግሞ የኢኮኖሚ ድጋፉ እንደምታውቂው የጀርመን ህዝብ በጣም ከፍተኛ ግብር ከፋይ ህዝብ ነው። ስለዚህ ለህዝቡ መንገር በራሱ ህዝቡ በጀርመን መንግስት ላይ ተጽዕኖ እንዲያደርስ ያደርጋል። ለምን የዕለቱን ዋና ዜናዎችን በማስቀደም ጀመርን። ጤና ይስጥልኝ። ከፍሪ ፕሬስ ቻናል መልካም ሞላ ነኝ። ወደ ዝርዝር ዜናዎችን አልፋለን። የብልጽግና ዙ 23 ከጥቅም ውጭ ተደረገ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጽጌ አሳምነው ኮር የብልጽግናን ዙ 23 ከጥቅም ውጭ ማድረጉን አስታውቋል። በኮር ውስጥ ያለው ተከዜ ክፍለ ጦር ልዩ ዘመቻ አድርጎ ቻይና ካምፕ ተብሎ በሚጠራው አካባቢ በተደረገ ትንቅንቅ የአገዛዙ ከባድ መሳሪያ ከጥቅም ውጭ ሲደረግ አብሮ የነበሩ ወታደሮቹ ሙትና ቁስለኛ ሆነዋል። በተያያዘ መረጃ ጥቅምት 29 2018 ዓ.ም ዛሬ በተከዜ ክፍለ ጦር ስር የሚገኘው 5ኛ ሻለቃ ባደረገው ተጋድሎ ከወደ ድላንታ በግለሰብ አይሲዙ ይመጣ የነበረውን የብልጽግና አገዛዝ ጅጣ ወንዝ ላይ በመጠበቅ መምታቱን ፋኖ አስታውቋል። አገዛዙ ሸሽቶ እየሄደ ያለ የግለሰብን ባጃጅ ማቃጠሉም ተነግሯል። መረጃውን ያደረሰን የተከዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማራ ካሳ ነው። የብልጽግና አገዛዝ በአንጎት ወረዳ የግለሰብ ተሽከርካሪ ባጃጅን አወደመ። የብልጽግና አገዛዝ የግለሰቡን ባጃጅ ከማቃጠሉ በተጨማሪ እንስሳዎችን ተኩሶ ገድሏል። በዚህም ከ10 በላይ ላም፣ በሬና በጎች በአገዛዙ ሰራዊት ሲገደሉ አንድ ባጃጅ ሙሉ ለሙሉ ተቃጥሏል። የአማራን ሕዝብና ንብረት ጠላት አድርጎ ፈርጆ ወደ ክልሉ የገባው የብልጽግና አገዛዝ በርካታ ውድመት እያደረሰ ይገኛል። በመንገድ ላይ ያገኛቸውን ንብረቶችና እንስሳዎች ጭምር ያለ ምህረት እየጨፈጨፈ ነው። በሰሜን ጎንደር አዳርቃይና ዛሬማ ታላቅ ተጋድሎ ተፈጸመ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የራስ አሞራው ውብነ 3ኛ ኮር ድብ ጠለምት ተከዜና ጭና ክፍለ ጦር በአገዛዙ ጦር ታላቅ ድል ተቀዳጅተዋል። ከጥቅምት 26 እስከ ዛሬ ጥቅምት 29 ድረስ በደረሰው እልህ አስጨራሽ አውደ ውጊያ በርካታ ያገዛዙ ኃይል ከጥቅም ውጭ ሆኗል። የብልጽግና መከላከያ ሰራዊት የሰሜን ምዕራብ ዕዝ 3 ክፍለ ጦር ሰራዊት በአዳርቃይና ዛሬማ ቢያስተማራም አብዛኛው ሰራዊቱ በፋኖ ተመቷል። ለአራት ተከታታይ ቀናት በተደረገው እልህ አስጨራሽ አውደ ውጊያ ከ90 በላይ የአገዛዙ ሰራዊት ሲመታ ከ80 በላይ የነፍስ ወከፍ ክላሽንኮፍ መሳሪያ በፋኖ ተማርኳል ተብሏል። ጥቅምት 27 ለ28 አጥቢያ ሌሊቱን የድብ ጠለምት ተከዜ ክፍለ ጦርን የከበበው የብልጽግና አገዛዝ ከፍተኛ ሽንፈት አስተናግዷል። በሌሊት በተደረገው አውደ ውጊያ ቁጥሩ በውል ያልታወቀ ሰራዊትን ተመቷል። የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ራስ አሞራው ውብነህ 3ኛ ኮር ድብ ጠለምት ተከዜ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ እሸቱ መለሰ እንደገለጸልን አውደ ውጊያው ዛሬም ተጠናክሮ የቀጠለ ሲሆን በርካታ ወታደራዊ ቦታዎች በፋኖ ተይዘዋል። በፋኖ ከፍተኛ ምት ያስተናገደው የብልጽግና አገዛዝ በሚንቀሳቀስበት ቦታ የግለሰቦችን ሀብትና ንብረት አውድሟል። መረጃው የግሎባል ፋኖ ነው። ልጅ ፋኖ ሆኗል ብለው ቤቱ ድረስ ትጥቁን ሊያስፈቱት የሄዱት አርሶ አደር የአገዛዙን ሰራዊት ትጥቅ ማረከ። በሸዋ መንዝ ምድር ነዋሪ የሆነው አርሶ አደር ልጅ ፋኖ ነው ብለው ቤቱ ድረስ ሄዱ የብልጽግና አገዛዝ ሰራዊትን በመምታት 6 መሳሪያ መማረኩ ተገልጿል። በሌሊት ወደ ቤቱ ያቀኑት የብልጽግና አገዛዝ ሰራዊቶች ቤቱን እንዲከፍት ጥያቄ ሲያቀርቡለት ለምን በሌሊት መጣችሁ በሚል ንግግር ይጀምራሉ። ልጅ ፋኖ ነው ቤትን መፈተሽ እንፈልጋለን የሚል ምላሽ ከሰጡ በኋላ አርሶ አደሩ ራሱን ተከላክሎ 6ቱን ወደ ሰማይ ሸኝቶ መሳሪያቸውን ማርኳል። ዕለታዊ ዜናዎቻችን ቀጥለዋል። አሁን ደግሞ መደውለው ወደ ዲያቆን ባንታ አምላክ ነው። በጣም አመሰግናለሁ ፈቃደኛ ስለሆንክ። ዛሬ ሰላማዊ ሰልፍ አድርጋችሁ ነበር። እጅግ በጣም ደማቅ ሰላማዊ ሰልፍ ነበረ። በቪዲዮ እየተከታተልነው ነበር፣ በቀጥታ ስርጭትም። እንዴት ነበረ? አላማችሁ ተሳካ ወይ? ያለው ሁኔታ የነበረው ድባብ ምን እንደሚመስል ለተመልካቾች ግለጽልን። መልካም እንደምናለሽ፣ በድጋሚ እንደምንሰነበት። አዎ ዛሬ እንግዲህ በፍራንክፈርት ከተማ ታላቅ የሚባል ሰላማዊ ሰልፍ አድርገናል። ሰላማዊ ሰልፉም በእውነቱ እንዳሰብነው በጣም በጥሩ ሁኔታ ነው የተከናወነው። ከተለያዩ የጀርመን አካባቢዎች 4ቱ የጀርመን ማህበራት በጀርመን የሚገኙ የአማራ ማህበራት ያዘጋጁት ሰልፍ ነበርና
ከሰሜን፣ ከደቡብ፣ ከምዕራብ እና ከምስራቅ አቅጣጫ የተሰባሰብን ወንድሞች አማራዎች በሙሉ ይህንን ሰልፍ አድርገናል። በጣም ደስ ብሎናል። በጣም የሚገርም መልእክት አስተላልፈንበታል። ያው እንደምታየው እንግዲህ ሰላማዊ ሰልፎችን የምናደርገው አረመኔው አብይ አህመድ መንግስት ይሄንን የኛ ሰላማዊ ሰልፍ ሰምቶ ልቦና ገዝቶ የተለየ ነገር ያደርጋል ብለን አይደለም። እንደምታውቀው በዓለም አቀፍ የኢኮኖሚ ተቋማት ወርልድ ባንክ እንዲሁም ደግሞ የኢሮፒያን ዩኒየን በተለይ ደግሞ እዚህ እንደምታውቀው ጀርመን የአውሮፓ ዩኒየን ዋና የኢኮኖሚ ድጋፍ ነች እና ይሄንን ደግሞ የኢኮኖሚ ድጋፉ እንደምታውቂው የጀርመን ህዝብ በጣም ከፍተኛ ግብር ከፋይ ህዝብ ነው። ስለዚህ ለህዝቡ መንገር በራሱ ህዝቡ በጀርመን መንግስት ላይ ተጽዕኖ እንዲያደርስ ያደርጋል። ለምን የምንከፍለውን ግብር የት ነው የምታደርሱት የሚል ጥያቄ እንዲጠይቅ እኛ መንግስታችሁ ይህንን ያክል ገንዘብ እየሰበሰበ ከእናንተ ለእርዳታ፣ ለሰብአዊ መብት ጥበቃ፣ ለዲሞክራሲ ግንባታ ሳይሆን ለንጹሐን መጨፍጨፊያ መሳሪያ መግዣ ለዲክታተሮች ነው የሚያውለው በማለት ለህዝቡ ማድረስ ነው የመጀመሪያው። ሁለተኛ ደግሞ እንደዚሁ ደግሞ ለዓለም አቀፍ ተቋማት ድምጻችንን የአማራን ህዝብ ድምጽ ማሰማት ነው። ይህንን በተገቢ ሁኔታ በተለያዩ ቋንቋዎች በጀርመንኛ፣ በእንግሊዝኛ፣ በአማርኛ ቋንቋዎች በአፍ እንዲሁም ደግሞ ዳታዎችን ጭምር አዘጋጅተን እነዚህን ዳታዎች በጽሁፍ አድርገን በጣም በብዙ ሺዎች የሚቆጠሩ ኮፒዎችን በመንገድ ላይ ለሚያልፉ ነጮች አስተላልፈናል። ምስሎችን፣ አሰቃቂ የሆኑ በአማራ ላይ የተፈጸሙ ግድያዎችን እና እንዲሁም ስታቲስቲካል ኑሜሪካል ስታቲስቲክስ እነዚህ የቁጥር ዳታዎችን ጭምር አጠናክረን አድርሰናል። በተለያዩ ኤምባሲዎችም እንደዚሁ አረመኔው ቡድን የኦሮሞ ቡድን የሚያደርሰውን ግፍ ሰቆቃ የሚገልጽ ደብዳቤና እንደዚሁም ደግሞ ጥሪ አስተላልፈናል እና ሰልፉ እጅግ የተዋጣለት መልካም የሚባል ሰልፍ ነው። ብዙ የሃይማኖት አባቶችም ወጥተው አብረውን አሰምተዋል። ሁላችንም እዛ ላይ ተገኝተን እንግዲህ የሚጠበቅብንን ወገናዊ ኃላፊነት እየተወጣን ነው። ድምፅ ለመሆን ብቻ ሳይሆን እኛ ዛሬ ስንነጋገርም የነበረው ሀዘን ላይ ነው ያለ ነው። የሀዘን ወቅት ነው። ኮሌክቲቭ ግሪፍ እንዲኖረን እንፈልጋለን። ቁጭት እንዲኖረን እንፈልጋለን። ብስጭት ላይ ያለ ነው። ይሄ ነው እያደረግን። እጅግ መልካም የሚባል ዝግጅት ነበረን፣ ውሎ ነበረን። የኔት በጣም አመሰግናለሁ ስለሰጠኸኝ መረጃ። ሌላ ጊዜ ሰፋ ባለ ሁኔታ እንገናኛለን። በዜና ሰዓት ነው የደወልኩልህ። ከልብ አመሰግናለሁ። መልካም የኔት ደህና ሆኝ። ዕለታዊ ዜናዎቻችን ቀጥለዋል። አብራችሁን ቆዩ። ወደ ተከታዩ መረጃ እናልፋለን። ፍሪ ፕሬስ ቻናልን ሰብስክራይብ ማድረግ አትርሱ። ህወሓት መንግስት የድሮን ጥቃት መፈጸሙንና የትግራይ ኃይሎች መገደላቸውን ጠቅሶ የተባበሩት መንግስታትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቀረበ። ህወሓት ጥቅምት 27 ምሽት ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሟል ሲል ከሷል። በጥቃቱ የትግራይ ኃይሎች አባላትና የአካባቢው ነዋሪዎች መገደላቸውን እንዲሁም የንብረት ጉዳት ማስከተሉን ገልጿል። ትናንት ባወጣው መግለጫ ጥቃቱ አደገኛ መባባስን እንደሚያመለክትና የፕሪቶሪያ ስምምነቱ ለከፍተኛ አደጋ እንደሚዳርገው ተናግሯል። ብልጽግና ሚስጥራዊ ወታደራዊ እንቅስቃሴዎችን እያከናወነ ነው ሲልም ከሷል። የፌዴራል ኃይሎችና አጋር ሚሊሻዎች የህዝቡን መንገድ ለመቁረጥ በማሰብ ወደ አፋር ክልል ገራብ አገው ገብተዋል። እንዲሁም ከዛ በኋላ በራያ ዘቦ ወረዳ ረክታና ደደርባ አካባቢዎች ላይ ከባድ መሳሪያ ተኩስ ፈጽመዋል ሲል ከሷል። ይህንንም ግልጽ ወታደራዊ ትንኮሳ ሲል ጠርቶታል። በተጨማሪም መንግስት ክልሉን ለማተራመስና ከጎረቤት ህዝቦች ጋር ግጭት ለመቀስቀስ በማሰብ በአፋር ቅጥረኞችን እያደራጀና እያስታጠቀ በተመሳሳይ ጊዜ ዓለም አቀፍ ማህበረሰቡን ለማሳሳት የተሳሳተ መረጃ እያሰራጨ ነው ብሏል። ድርጅቱ በመግለጫው የአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ጥሪ አቅርቧል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር ትናንት ጥቅምት 28 2018 ዓ.ም ደብዳቤ ጽፏል። የፌዴራል መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሰት ፈጽሟል ሲል ከሷል። ደብረጽዮን በፌዴራል መንግስቱ የተፈጸመው የድሮን ጥቃት በሰሜን ኢትዮጵያ ለ2 ዓመት የተካሄደውን ጦርነት የቋጨውን የፕሪቶሪያን ስምምነት የጣሰ ነው ማለቱን ተከትሎ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርቧል።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በደቡባዊ ትግራይ ስራ ጉብኝት ሲያደርግ በፌዴራል መንግስት ድጋፍ በአፋር ክልል የሚንቀሳቀሰው ታጣቂ ቡድን ጉብኝቱን ለማስተጓጎልና የፕሬዝዳንቱን ልዑክ አደጋ ላይ ለመጣል ዓላማ ያደረገ ጥቃት ከፍቷል። ይህም የሰውን ሞት አስከትሏል ብሏል። የአፋር ብሔራዊ ክልላዊ መንግስት ጥቅምት 26 2018 ዓ.ም የትግራይ ጸጥታ ኃይሎች ወደ አፋር ግዛት ገብተው ጥቃት መፈጸማቸውንና 6 ወረዳዎችን መውረራቸውን ማስታወቁ ይታወሳል። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ዜናዎችን ወደ እናንተ አቀረብኩኝ። ጤና ይስጥልኝ።